የውስጥ አይኖቼ ድንገት ሲበሩ የማይለወጥ የማይተካ ኢየሱስን አየሁ። የውስጥ አይኖቼ ድንገት ሲበሩ የማይለወጥ የማይተካ ኢየሱስን አየሁ። ከመልካምነት ከፍቅር በቀር እኔ አላየሁም። የውስጥ አይኖቼ ድንገት ሲበሩ የማትለወጥ የማትተካ አንተን አየሁ። የውስጥ አይኖቼ ድንገት ሲበሩ የማይለወጥ አንተን አየሁ። ተወዳጇ ዘማሪት አስቴር አበበ ያልተጠበቀ ሪከርድን ሰብራለች። ከነፍሷ ዜማና ቅኔ ታፈሳለች። ከጌታ ከተሰጣትና ከተትረፈረፈላት ምንጭ እርሷም አትረፍርፋ እጅግ ድንቅና የተባረክንባቸውን ዝማሬዎች አድርሳናለች። ዘማሪት አስቴር አበበ የእግዚአብሔር ዙፋን በሙዚቃ ጫጫታና በድምጽ ብክለት እንዳይረበሽ በመላእክት ጥበብ የተሰራ ይመስል ሰከን ረጋ ደርበብ ብለው ነፍስን ሰርስረው ገብተው ለአምልኮ የሚያንበረክኩና ወደ እግዚአብሔር ፍቅር የሚያከንፉ መዝሙሮችን በውብ ግጥምና ዜማዎቿ ሰከን ባለ አዘማመር ባደረሰችን መዝሙሮቿ ብዙዎች ከድካማቸው በርትተዋል፣ ከሀዘናቸው ተጽናንተዋል። ከሁሉ በላይ ደግሞ ወንጌል ላልደረሳቸው ሰዎች በመዝሙሮቿ የኢየሱስን አዳኝነትና ጌትነት ለዓለም አውጃለች። ታዲያ በዛሬው ዕለት በተሰማውና ከመዝሙር አልበሟ ጋር በተያያዘ በተሰማው መረጃ ከ6 ወራት በፊት ባደረሰችንና 26 መዝሙሮችን ሰብስቦ በያዘው የመጀመሪያ ነው በተባለው አልበም የአስቴር አበበ የመዝሙር አልበም በዩቲዩብ ላይ ከተጫነ በኋላ ከ24 ሚሊዮን 566 ሺህ በላይ እይታን በማግኘት ቀዳሚ መሆን ችሏል። ይህ ማለት እንግዲህ በመዝሙሮቿ ውስጥ ያሉት መልእክቶችን ከ26 ሚሊዮን ሰው በላይ አይቶታል፣ ተመልክቶታል፣ ሰምቶታል። ከነዚህ ውስጥ ደግሞ ጌታን ያላገኙ ብዙ ነፍሳት ወንጌልን ሰምተዋል። ብዙዎች ከጨለማ ዓለም ወደሚያስደንቅ ብርሃን ወጥተዋል ብሎ በድፍረት መናገር ይቻላል። በዚህም ሪከርድ መሰበሩ ግን ክብሩ ለዘማሪት አስቴር አበበ ሳይሆን ብዙ ሰው ወደ እግዚአብሔር መንግስት ለመጨመሩ እንደሆነ እንድታስቡ ፈልጋለሁ። በዚህ ሁሉ ውስጥ የክብሩ ባለቤት እግዚአብሔር ስለሆነ ክብሩን ሁሉ ጠቅልሎ ይውሰድ። መውደዱ እንደ ሰው ቢሆን አርቄ ነበር በስጋ ያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት እሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባቶቼ እንዳወሩለት ሲወደኝ ያው ነው። መውደዱ እንደ ሰው ቢሆን አርቄ ነበር በስጋ እያልኩኝ ፊቱ ይጠቁር ይሆን ይቀየር ይሆን በማለት ተረሱ ግን እንደዚያው ነው እንደ ድሮ እንደ ጥንቱ አባ። ስለ ዘማሪት አስቴር አበበ አልበም ምስባከ ጳውሎስ እንደዚህ ብሎ ነበር። በመዝሙር ስራ ውስጥ በፕሮዲውሰርነት ለበርካታ ዓመታት ቆይቻለሁ። ለዚህ አይነቱ መረጃም ቅርብ ነኝ። 26 መዝሙሮችን ሰብስቦ አዲስ ሰንዱቅ ያወጣ ዘማሪ ኖሮ አያውቅም። እኔ እስከማውቀው ድረስ እንዲህ አይነት መልካም ዝማሬዎችን እንደዚህ አትረፍርፎ በመስጠት ጉዳይ አስቴር አበበ የመጀመሪያ ናት። እናመሰግናለን። የመዝሙር ቁጥር መብዛቱ የመልእክትን ልዩነት ስለሚፈጥር ባለፍንባቸውና በመናልፍባቸው ሁኔታዎች ላይ የእግዚአብሔር ምክር የምናገኝበት መልካም እድልን ይጨምራል። እናም ባልተኬደበት መንገድ ላይ እንደ አስቴር የእግዚአብሔርን ጸጋ ታምኖ መራመድ መታደል ነው። አሁንም እናመሰግናለን። የቁጥር ብዛት በራሱ መልካም ነገር ቢሆንም በራሱ ግን በቂ አይደለም። የአስቴር መዝሙሮች ግን ጥሩ መልእክቶችን የያዙ ከህይወት የተጨለፉ በጥሩ ሁኔታ የተሰሩ መልካም ዝማሬዎች ናቸው። እንዲህ አይነት በረከት በዚህ ልክ ማግኘት እንቁጣጣሽና ፋሲካ በአንድነት ሲመጡ እንደማለት ነው። እናመሰግናለን። እህቴ አስቴር አበበ ባንቺ ላይ እግዚአብሔር ስላስቀመጠው
ጸጋ ስሙን እባርካለሁ። ይህ ገና ጅማሬሽ እንደሆነ ማምናለሁ። ለዚህ ስራ የደገፉሽንም ሁሉ እግዚአብሔር ይደግፋቸው ማለት ስለ አልበሙ የተሰማውን ሀሳብ ሰጥቶ ነበረ። እንደምናስታውሰው እንግዲህ የአስቴር አበበ አልበም ከወጣ በኋላ እስካሁን ድረስ እየተደመጠ ነው። ለዚህ ሁሉ ደግሞ በብዙዎች ዘንድ እንዲወደድና መልእክቶቹም ብዙዎች እንዲቀባበሏቸው ያደረገው ምክንያት በመዝሙሮቿ ውስጥ የተነገሩት መልካም መንፈስን የሚያንጹ የሚያበረቱ የኢየሱስን ኃያልነት የኢየሱስን አዳኝነት ጌትነት በይፋ የሚያውጁ መሆናቸው አሁንም ድረስ የአስቴር አበበ አልበም በስፋት መደመጡን ቀጥሏል። እናንተስ በአስቴር አበበ አልበም ውስጥ ስንቶቻችሁ በመዝሙሮቿ ተባርካችኋል? እስቲ በዚህ ጉዳይ ላይ የተባረካችሁ እሷንም ደግሞ ባርኳት። በሚቀጥለው ደግሞ በሌላ ድንቅ አልበም በሌላ ድንቅ ወደ እግዚአብሔር መንግስት ብዙዎችን የሚጨምሩ መልእክቶች የሚተላለፉባቸውን ዝማሬዎች ይዛልን እንደምትመጣ እናምናለን። እስቲ እናንተም ባርኮታችሁን ግለጹላት። ውድ የይሁን ሚዲያ ቤተሰቦቻችን እንግዲህ በዛሬው ፕሮግራም ሪከርድ ስለሰበረው ተወዳጇ ዘማሪት አስቴር አበበ አልበምና እንደዚሁም ደግሞ በውስጡ አኳታቸው ስለነበሩት መልእክቶች ያጋራንበት ፕሮግራም ይህን ይመስል ነበረ። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን እንደምትችሉ እየጠቆምን ቪዲዮዎቻችንን ላይክ እና ሼር በማድረግ እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ የምንለቃቸው ቶሎ መረጃዎቻችን ቶሎ እንዲደርሷችሁ ማድረግ ትችላላችሁ። እኛም ደግሞ በተቻለን አቅም የእናንተን መንፈሳዊ ሕይወት ይገነባሉ፣ ያንጻሉ፣ ከድካማችሁ ያጽናናሉ፣ ያበረታሉ ያልናቸውን የእግዚአብሔር ቃል ሀሳቦች የሚተላለፍባቸውን ፕሮግራሞች ከዚህ በበለጠ ይዘንላችሁ መምጣታችንን እንቀጥላለን። እናንተም ደግሞ አምናችሁና ፈቅዳችሁ ከ12000 በላይ ሰብስክራይበር እንድንደርስ ስላገዛችሁን በዚህ አጋጣሚ ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።